ስንት ችግር አብረን አሳልፈናል። ያንን ሁሉ እየታገስኩ ስለሆነ ዝም ብለሽ ለምን ሴት ነሽ ያልፋል፣ ችግሩን እናልፋለን ስንት ነገር እየተባባል አንቺ ጭራሽ እኔ አሳልፈሽ አጭር ልብስ ለብሰሽ እንደፈለግሽ ለመሆን በቃሽ። ጽናት አይደለም እኔ ከዚህ በፊት እኮ ያሚን እኮ እንደዚህ አላቃትም እኮ አይደለ ጽናት፣ ያሚን እንደዚህ አላቃትም። ትክክል ነህ እኮ እሱን ደግሞ አስጨነቃት። እዛ ደግሞ እንዴ አሁን ዘረጥ ማለት ሰው ነኝ አይደለም። ትክክል ነህ። ስራው መቶ አችልም ነው ፈጣን ቡናውን እንጠጣ ያስፋንሽ አታቃሽ ፈንዲሻ ትለኛለች እንዴ ደግሞ እያወራሁሽ አይደል እንዴ? እኔ አሁን ሌላ ችግር አለብኝ። ስለራሴ ችግር እያወራሁሽ ስለ ፈንዲሻ ታወራለሽ እንዴ? እኔ ስለ ሆዴ ቸገረኝ አላልኩሽም? ርቦኛል እያልኩሽ አይደል? እኔ እንድትወጪ ነው የምፈልገው። ማን ስላየ እሱን ደግሞ አስጨነቃት ዘጠጪ ብሎ እኔ ደግሞ እሷን ደግሞ መጠበቅ ደግሞ ነበረብኝ። እኔም እኮ ምንም ተዝናንቼ መጣሁ እኮ አይባልም እኮ ካንተ ጋር በተፈጠረው ሁኔታ እንትን ብሏታል ነው። በዚህ ልክ እሷን አጠጥቶ አንቺ ዝም ብሎሽ ምንድነው ሊኖራችሁ የሚችለው? ከሱ ጋር ቢያንስ ይቀራረባሉ። ከኔ ጋር ስላልሆነ 4 አመት ሰርቻለሁ አላልሽም አንቺ? 4 አመት ካንቺ ጋር ያልተቀራረበ ሰውዬ እቺ 2 ወር ያልሞላችሁ ስራ እንዴት ነው እሷን ሊቀርባት የቻለው? ምንድነው ያሰበው ነገር አለ? ያሰባችሁት ነገር እኔ እኮ ሲጀምር ካንቺ ጋር እያወራሁ አይደለም፣ እንድታወሪኝ አልፈልግም። እኔም ደግሞ አንቺን ጓደኛሽንም ከማስቀይማት በቃ ራስሽን ቻይ። በቃ ከፈለግሽው መሄድ ትችያለሽ። እኔ ከዚህ በኋላ አንቺን አልጫንሽ። ሰላም ተናፋቂዎች እንዴት ናችሁ? ደህና ናችሁ ወይ? የኛ ቤተሰቦች ተናፋቂዎች ዛሬ ወደ እናንተ ስመጣ ምንም ደስ የማይል ነገር ውስጤ ማየው ስሜት እየተሰማኝ ነው ወደ እናንተ የመጣው። ፋሚሊዎቼ ትንሽ ይሄ ሰሞን በቃ አእምሮዬ ትንሽ እየተረበሸ ነውና ያልጠበቅኩት ማላቃቸው ነገሮች እያጋጠሙኝ ነው። አንዳንድ ጊዜ አውቃለሁ ፈተናዎች አሉ፣ ሰው ያልፋል፣ ነገሮችን ያስተካክላል፣ ምንም የማያልፈው ነገር እንደሌለ አውቃለሁ። ያሚ ጸባዩም ተቀየረብኝ፣ እኔም ደግሞ ራሴንም እየጠላው መጣሁ። ይቅርታ አድርጉልኝ፣ እንደዚህ አይባልም፣ ግን በቃ እያስጠላኝ መጣ። በዚህ ልክ ያሚንም ማልጠብቅ ያሚ ለኔ ስትል እናትና አባቷን ትታይ መጣች። ያን ሁሉ ፈተና ስታልፍ ያን ሁሉ መከራ ስታይ የነበረች ልጅ የምታከብረኝ የምትወደኝ ጨዋ ሴት ነበረች ለኔ። ያሚ ላይ አሁን ያየሁት ነገሮች ምንም የሚያስደስቱ ነገር አይደለም። ያሚ ለኔ ሁሉ ነገር ነበረች ለኔ እስከማስባትም አሁንም እስካለው ድረስ ማለት ነው። የሆነ ቦታ መሄድም ካለባት ተናግራ፣ የሆነ ነገርም ለማድረግ ከፈለገች ተናግራ፣ እቃውን ካስታነሳ እኮ አባ ይሄን ላንሳ እንዴ እያለች ነው የምታወራኝ ነው። አሁን ላይ ግን ጸባዩም ተቀየረ። ስራ በተለይ ከጀመረች በኋላ ያው ሁሉን ነገር የቤቱንም ሁሉን ነገር ከቨር የምታደርገው እሷ ነች። ምክንያቱም እኔ እዚህ ጋር እንዳልጨነቅ አይዞክ እያለችኝ ስራ እየሰራች ምናምን ማለት ነው። አሁን ግን ያየውባት በተለይ ከጽናት ጋር የጀመረችው ስራውንም ሆነ ጓደኝነት ለኔ አልተመቸኝም። ምክንያቱም እዚህ ጋር ጽናትን ከተናገርኳት እሷን አትናገራት፣ እሷን ከተናገርኳት እኔን አትናገረኝ ትለኛለች። እኔ ነኝ እኮ ባልሽ፣ እኔ ነኝ እኮ ሁሉ ነገርሽ፣ በዚህ ልክ እኔ ለምን ትናገርኛለሽ ብዬ አወርቻታለሁና በቃ በጓደኛ አትምጣብኝ ያለች እሷ ነች ምናምን አለችኝ። እኔ ትሁን አብሮ መሆኑ ጥሩ ነው፣ ጓደኝነቷም ጥሩ ነው። ለምን የማይሆን ነገር ለምን ይደረጋል? እኔ አሁን ራቁቷን ወጣች። ያሚ ያልተጠበቀ ነገር ነው አይደለ? ይሄ ለኔ ያሚ ራቁቷን ወጣች። ጓደኛዋ ብትሆን መምከር አለባት። ያሚ እንደዚህ አይለበስም፣ ያሚ እንደዚህ መሆን የለብንም ማለት ሲኖርባት አብራ ራቁቷን ወጣች። እሺ ብዬ እኔም ዝም አልኩ። በዛ ላይ ደግሞ ከዛም አልፎ አምሽታ እንደዛ ሳክራ ጠጥታ እኔም ማላቀው ሰው በሹፌር ነው የመጣችው። ሹፌሯም ሰክሯል። ጽናት ብቻ ነች ያልሰከረችው። ለምን እንደሆነ አልገባኝም። ለምን ያሚ ሰክራ ጽናት ሳትሰክር ለምንድን ነው እንደዚህ የሚደረገው ብዬ በቃ የተሰማኝ ስሜት ምንም በቃ ያሚን እንዲጠላ አድርጎኛልና ሌሊቱን ሙሉ ያሚ እያስመለሳት ነው ያደረችና
በቃ ከያሚ ያልጠበቅኩት ማለት ነው። ዞር ብዬ ማላየዋት ጠዋት ላይም ትቻት ነው የወጣው። ጽናትም ጋር ደውዬ አወሯት። ጽናት ብዙም ብጠይቅሽ ላውራሽ የፈለኩት ነገሮች አሉ ብዬ አውርቻታለሁ። አሁን ደውዬ ሳወራት ቤት ነን ቡና እያፈላው ነው ምናምን አለች። ገብቼ አወራታለሁ። ከዚህ በኋላ ጽናትም ከሷ ጋር ያላትን ነገር እንድታቆም ወይንም ያሚም ከኔ ጋር ያላት ነገር እንድታቆም። በቃ እኔ አስጣልቶኛል ፋሚሊ። ለምን መከበር እፈልጋለሁ፣ ክብር እፈልጋለሁ፣ በሰላም መኖር እፈልጋለሁ። ለምን እዚህ ጋር አይምሮዬ እንዲረበሽ አልፈልግም፣ ሰላም እፈልጋለሁ። እና ገብቼ አወራታለሁ። እኔ በእኔ በኩል አትቀየሙኝ። በቃ እኔ እያስጠላኝ ነው። እሺ በቃ እዚህ ጋር የሚደረጉት ነገሮች አያስደስቱኝም። ስለዚህ ያሚ በዚህ ልክ እኔ መናቋ ለእኔ ጥሩ ነው ብዬ አላምንም። አክብራኝ በፍቅር አብረን እንድንኖር እንጂ እኔ ንቃኝ በፈለገችው ሰዓት የፈለገችው ቦታ መሄድ በፈለገችው ሰዓት መዝናናት የምችልበት ምክንያት አይኖርም። መዝናናትም ካለባት ከኔ ጋር ነው፣ መጠጣትም ካለባት ከኔ ጋር ነው። እንሂድ ያለችኝ እሷ ከውስጧ የመነጭ እንትን እንዳልሆነ እናንተም አይታችኋል። እኔም አላውቀውም። ቤት እንዴት እሄዳለሁ? የሰው ቤት ነው አይደል? እንሂድ ስትለኝ እኔ አልሄድም ብያታለሁ። በዚህ ልክ ደግሞ እኔና እሷ መናናቅ አይጠበቅብንም። ከዚህ በኋላ ያለውን ነገር ጽናትን አወራታለሁ። በቃ እኔ ይብቃኝ፣ ስለምንም ነገር ማውራት አልፈልግም። እና ፋሚሊዎች እስቲ ገብተን እናያታለን። እንዴት ወርካብኝ? ተናሽ ጥሩ ሰዓት መጣ። ቡና እያፈላሁ ልቀበል ቦርሳ? አይ አያስፈልግም። አሪፍ ሰዓት መጣ። ቡና እያፈላን ነበር። ስሚኝማ ጽናት፣ ወይ ይቅርታ አድርግልኝ፣ አንድ ጥያቄ ልጠይቅሽ ነው። እሺ እንደ ሰው መከበር ካለብኝ የቤቱ ባለቤት እኔ ነኝ አይደል? ልክ ብቻ ሳይሆን የነበረውን ነገሮች አንቺ እያየሽ ነው አይደል? በዛ ሰዓት የሰው ልጅ እንኳን ሴት አይደለችም ወንድ የሚገባበት ሰዓት ነው አይደለም? አቢታ አጥፍተናል እኮ። ትክክል ነክ። ጥፋት አይደለማ፣ አጥፍተናል አይደለም፣ እያወቃችሁ ነው ያጠፋችሁት አይደል? 7 ሰዓት ተኩል ነው አይደል ማክሲመም የሚሆነው። በዛ ላይ እንደዛ ሰው የሰው ልጅ ሴት ልጅ በዚህ ልክ መስከር የለባትም አይደል? ሴት ልጅ በዚህ ልክ እንደዚህ ሆና በዛ ሰዓት እኔ ተኝቻለሁ፣ ጎረቤቶችም አሉ አይደል? እዚህ ጋር እኔም መረበሽ የለባችሁም እኮ። ከፈለጋችሁ እናንተ ተያይዛችሁ ወደ ፈለጋችሁ መሄድ ትችላላችሁ። እኔ ግን ሰላሜን እፈልጋለሁ። እንደዚህ እንድትሆንማ አይደለም እኮ አቢታ። ጽናት እንዴ በጣም እኮ ነው የሚያሳፍረው አይደል? አዎ እሱማ ልክ አልሰራንም። ትክክል ነህ እኮ። በዛ ሰዓት እኔ አንድ ሰው ቢያንስ ሁሉን ነገር መታገስ ይቻላል አይደል? እኔ ታገሳለሁ፣ ብዙ ነገሮችን አልፌያለሁ። እሷም ታውቃለች፣ ብዙ ነገሮች ልትልሽ ትችላለች፣ ነግራሽም ሊሆን ይችላል። እኔ እስከዛሬ እኮ ዝም ምላት እናትና አባቷን ትታ እኔ ጋር ስለሆነች ነው። እዚህ ጋር ኃላፊነት አለብኝ አይደል? ቢያንስ እንኳን በጊዜ አትገቡ። 7 ሰዓት ተኩል እስከ 7 ሰዓት ሰው ጠጥቶ መኪና እንኳን ይዞ የመጣ ሰውዬ ማን ነው እሱ? ምን ሆኖ ነው እንደዚህ ጦዞ የነበረው? አለቃችን ነው። አለቃሽ ከሆነ እንደዚህ ሰክሮ ነው ታዲያ መኪና የሚነዳ? እሱማ ትክክል ነው፣ ግን እሷም ደግሞ ጥሩ ሁኔታ ላይ አልነበረችም። ካንተ ጋር በተፈጠረው ነገር ተጨቃጭቀሽ ነበር እኮ ነው። ጽናት እንደዚህ መሆን የለበትም እኮ። አንቺ ሳትሰክሪ መጣሽ፣ እሷን አስክሬሻት፣ እሷ ጠጥተሻት ከእሷ ጋር በሰላም መጣሽ አንቺ። ኧረ ተው አቢቲ፣ እንደዛ ለምንድን ነው የምተው? አብሬያት ሆኜ ነው እንትን እያልኳት ጽናት። ኧረ እንዳላየ ሰው አታርጊኝ እንዴ! ራሴ አንዴ ተሸክሜ ያስገቧት አይደል? እኔ እኮ በእሷ ጥፋት እኮ መመለስ እችላለሁ እኮ። ተያይዛችሁ መሄድ ትችላላችሁ ወደ ፈለጋችሁ ስለነበራችሁ ማለት ነው። ልክ እኮ አልሰራንም አቢቲ፣ ግን ይሻት የመጣሁት እኔ እየጠበቅኳት ነው። እንደውም እንትን ያልኳት በአንተ ጋር የሆነ እንትን የተፈጠረው ነገር ምናምን የሆነ እንትን እንድትል አደረጋት፣ እንድትናደድ አደረጋት። እኔ ሁላ እየጠበቅኳት ሁላ ነበርኩ። ጽናት አብሬያት ሆኜ። ማን ነው ይዟት የመጣት? የአለቃችን እኮ ነው።
አለቃችሁ ነው እንደዚህ ጠጥቶ ከእናንተ ጋር ወደ ቤት እዛ ፕሮግራሙ ላይ ስለነበረ ይዞን መጣ። እሷም ደግሞ እንደዚህ ለብቻችን የምንመጣበት እንትን አቅሜ እንትን አይለኝም። ገባክ? ታዩና ቡናው ታያት ወይ ሰው እንደዛ ሞት እያየ ጥላ ከሄድ ካንተ ለነገር ሲሆን ትመጣለህ። ሞትሽ እኮ የሞትሽው እኮ ያንን ልብስ ለብሰሽ ስትወጪ ነው። የራስ ጉዳይ ብለሽኝ ስትሄጂ ሞትሻል። እኔ በዚህ ልክ እኔና አንቺ መናናቅ የለም። አደባባይ ላይ ሰድበኸኝ ሄድከው ለዛ ነው ትተሽኝ ሄድሽ እኮ እንዴ። ጽናት እኮ ያየች ነው አይደለ? በዛ ሰዓት ከፈለክ የራሱ ጉዳይ ብለሽ ሄድሽ። እኔም በዚህ ልክ እንደዚህ ማሰብሽ ቢያንስ እኮ ክብር አይደል? አብረን አይደል ያለነው ስንት ነገር ልንገርህ። ዞር አድርገህ ለምን እንደዚህ ሆነ ወይ እንደዚህ ወይ ቀይሪና እንሂድ ማለት ይችላል። ቀድሜ ነግሬሃለሁ። ቀድሜሽኝ የነገርሽኝ አንቺ ራቆትሽን ማውጣትሽን አይደለም እኮ የነገርሽኝ። የራስሽ ጉዳይ ብለህ ከሄድክ ምንም ቢሆን ደግሞ እኔ አንቺ አሞኛል ካለ አይደለ ማታ ምንም እንደውም ያንስሻል። እኔ ሆኜ ነው በዛ ሰዓት ወጥቼ ከዛ መኪና ተሸክሞሽ እዚህ አስገብቶሽ ገብቶ የተኛ እኔ ሆኜ ነው። በሩንም አልከፍትም ነበር እውነቱን ስነግርሽ መጣ ነበር። በዚህ ልክ እኔ እንዲህ የሚሆን ከሆነ ምንም ነገር ይቅርብኝ። እሷም ለፍታ የምታበላኝ ይቅርብኝ። እኔ ራሴን ችዬ ስራዬ ሰርቼ መኖር ይችላል እንጂ አቢቲ ለምን እንደዚህ ትሆናለህ? ጽናት እያየሽ ሰርተናል እኮ በእኔ ተነሳ ደግሞ ልትጨቃጨቁ ደግሞ አልፈልግም። በአንቺ ምክንያት አይደለም። እኔ ከዚህ በፊት እኮ ያሚን እኮ እንደዚህ አላቃትም እኮ አይደለ ጽናት? ያሚን እንደዚህ አላቃትም። ትክክል ነው እኮ እሱን ደግሞ አስጨነቃት። እዛ ደግሞ እንዴ አሁንም ዞረት ባለ አሳና ነኝ አይደለም። ትክክል ነው። ስራው መቶ አችልም ግዴታ ጣጡ የሚል ነገር አለ የለም። እኛ እና ለምን ነው? ትክክል ነው። ግን ደግሞ ሁኔታዋን ስላየ እሱን ደግሞ አስጨነቃት። እዛ ጠጪ ብሎ እኔ ደግሞ እሷን ደግሞ መጠበቅ ደግሞ ነበረብኝ። እኔም እኮ ምንም ተዝናንቼ መጣሁ እኮ አይባልም እኮ ካንተ ጋር በተፈጠረው ሁኔታ እንትን ብሏታል ነው። በዚህ ልክ እሷን አጠጥቶ አንቺ ዝም ብሎሽ ምንድነው ሊኖራችሁ የሚችለው? ከሱ ጋር ቢያንስ ይቀራረባሉ። ከኔ ጋር ስላልሆነ 4 አመት ሰርቻለሁ አላልሽም አንቺ? 4 አመት ካንቺ ጋር ያልተቀራረበ ሰውዬ እቺ 2 ወር ያልሞላችሁ ስራ እንዴት ነው እሷን ሊቀርባት የቻለው? ምንድነው ያሰበው ነገር አለ? ያሰባችሁት ነገር እኔ እኮ ሲጀምር ካንቺ ጋር እያወራው አይደለም፣ እንድታወሪኝ አልፈልግም። የሚያወራው እየሰማሽ እንዴ? በዚህ ልክ እስካሁን አንቺን ያልቀረበ ሰውዬ እሷን ለምን ቀረባት? ያሰበው ነገር አለ? እሷስ እሺ ይሁን እኔን ንቃኝ ትታ ሄደችበት ምክንያትም ይኖራል። አዎ ፈልጋ ይሆናል የሄደችው። ያሚ ግን በዚህ ልክ እኔ እንደዚህ ማሰባት ልጅ አልነበረችም ያልኩሻል። አዎ ትክክል። ጥፋት ሰርተናል እኮ እና ደግሞ በእኔ ተነሳ እኔ እንድትሆኑ አልፈልግም። እኔና አንቺ እኮ በዚህ ልክ ምንናናቅ አልነበርንም እኮ ያሚ። እኔ እኮ አውቃለሁ ለኔም ለቤተሰቦችሽ ስትይ ነው አይደለ ያንን ሁሉ ዋጋ የከፈልሽው። ሁሌ ነው የማወራው። አሁን እኔ እዚህ ጋር አንቺም በተራ ነገር የማይሆን ነገር ተናግረሽ አንቺም ከማስቀይምሽ እኔም ደግሞ አንቺን ጓደኛሽንም ከማስቀይማት በቃ ራስሽን ቻይ። በቃ ከፈለግሽው መሄድ ትችያለሽ። እኔ ከዚህ በኋላ አንቺን አልጫንሽም። ጽናት አንቺ ዝም ብለሽ ጽናት አንቺ እኮ ማለት ነው አንቺ እንድታወሪ አልፈልግም። እንደውም በዚህ ልክ እኔ ጽናት አንቺን ጓደኛሽ ነች አብራችሁ እንድትሆኑ የፈለኩበት ምክንያት እንዳይደብራት እንዳይከፋት እሷም ሰው ያስፈልጋታል ብዬ ስላሰብኩ አንቺ እያየሽ እቺ ልጅ ራቁቷ ስትወጣ እዛ ጋር ስትጠጣ እንደዛ ሆና ሰክራ እስክትመጣ ድረስ እኮ ዝም ያልሽ ሰው ነሽ እኮ አይደል? እንዴት ዝም እላለሁ? እኔ አብሬያት ሆኜ እየጠበቅኳት ነው ሁላ። ከዚህ በላይ እያየሁ እኮ ነው። ይዘሻት ወጣሽ አይደለ? እኔ አስጨንቄሽ ነው የሰርኩሽ? አስገድጄሻለሁ? አሁን ጋር እንጂ ሰማይ እሷ ናት ነዝዛ ሰበብ እየፈለክ የድሮ ብሶትን አታውጣ። ይሄ ስለ ድሮ ብሶት አይደለም። እኔ እኮ ተቸግሬያለሁ፣ ቸግሮኛል እያልኩሽ አይደለም እኮ ስለ ችግሬ አይደለም እኮ እየነገርኩሽ አይደል። ጥለኝ ሄድክ ሰውዬ ደግሞ እንዴት ነው እኔ ጥዬሽ የማልሄደው? አንቺም ጥለሽኝ ሄድሻል እኮ ጠጥተሽ ሰክረሽ እኮ ነው የገባሽው አይደል እንዴ? በዚህ ሰዓት እኮ ወንድ ልጅ የማይሆነውን እኮ ነው ሆነሽ። አይ መጀመሪያውን ባትጮህብኝ ኖሮ በሰላም ብታናግረኝ ኖሮ አንተ የምትለውን ሐሳብ ሳልቀበል ቀርቻ አላውቅም አይደለ? ታውቀኛለህ። የዛን እንትን ነው በእኔ ላይ የተወጣሽው። መጠጡ ላይ ነው የተወጣሽው። በቃ እሺ፣ አትጨቃጨቁ። አትጨቃጨቁ። ቡናው ፈርቷል። ቡናውን እንጠጣ። ዝም ብሎ በጣም ጎበዝ ሴት ነሽ። አቢቲ ይቅርታ፣ በቃ እውነት አይደገመንም። ይቅርታ
ቡናው ፈልቷል። ቡናውንም እንጠጣ። ያስፋንሽ አታቃሽ ፈልሻ ትለኛለች እንዴ? ደግሞ እያወራሁሽ አይደል እንዴ? እኔ አሁን ሌላ ችግር አለብኝ። ስለ ራሴ ችግር እያወራሁሽ ስለ ፈንዲሻ ታወራለሽ እንዴ? እኔ ሆዴ ስለ ሆዴ ቸገረኝ አላልኩሽም? ርቦኛል እያልኩሽ አይደለም? ችሎታለሁ እሱን አይደል? ወጪ እኔ እንድትወጪ ነው የምፈልገው። እንደውም እንደዚህ ከሆነ ሴት ልጅ ስነ ምግባር ሲኖራት ጥሩ ስርዓት ሲኖራት ነው የሚያምረው። በዚህ ልክ እኔን አንቺ ምን አድርጊ ነው የምትላት? እዚህ ወረዳ ዝም በይ። ምንም ነገር እንድትናገርኝ አልፈልግም ከዚህ በኋላ። ቆሻሻ እኔ በዚህ ልክ እኔና አንቺ እኮ መናናቅ የለብንም። ስላልተናገርኩሽ ነው አይደል? እስከዛሬ አውርቼሽ አላውቅም፣ ተናግሬሽ አላውቅም አይደል? ተናግሬሽ አውቃለሁ? እጄን እንኳን አንስቼብሽ አላውቅም። ስንት ችግር አብረን አሳልፈናል። ያንን ሁሉ እየታገስኩ ስለሆነ ዝም ያልኩሽ። ለምን ሴት ነሽ፣ ያልፋል፣ ችግሩን እናልፋለን። ስንት ነገር እየተባባል አንቺ ጭራሽ እኔን አሳልፈሽ አጭር ልብስ ለብሰሽ እንደፈለግሽ ለመሆን በቃሽ።